Ethiopian rebel umbrella group, the EPRDF, arrived at today's talks in London, their hand greatly strengthened by their capture of Addis Ababa overnight. ኢትዮጵያን ብሎም አፍሪካ ቀንድን የቀየረና በአጠቃላይ በአህጉር ደረጃም የነጻነት ምልክት እንዲሁም የአፍሪካ ህብረት መስራችና መቀመጫ የሆነችው ሀገር ኢትዮጵያ ከአንድ ወደ ሁለት የምትከፈልበት አዲስ ክስተት የዛሬ 35 ዓመት ለንደን ላይ ተጻፈ። EPRDF, EPLF and OLF have agreed to hold a follow-up conference. ስልጣኑ እያበቃ ያለውን የደርግ መንግስትን ጨምሮ ህወሓትና ሻዕቢያ እንዲሁም የኦሮሞ ነጻነት ግንባር ኦነግ የዛሬ 35 ዓመት ሰኞ ግንቦት 1983 ዓ.ም ለንደን ላይ ለድርድር ተገናኙ። ሆኖም ድርድሩ ሁለቱን ተዋናዮች የደርግ መንግስትንና ኦነግን ባገለለ መልኩ የህወሓትና ሻዕቢያን ፍላጎት ባስጠበቀ መልኩ ሳይጀመር መጠናቀቁ ተገለጸ። የኢህአዴግ ሰራዊትም አዲስ አበባ እንዲገባ ተወሰነ። In Ethiopia, soldiers from the main rebel group took control of the capital Addis Ababa today. They overran the city in about 3 hours. Also, U.S.-brokered peace talks concluded in London. ግንቦት 13 1983 ኮሎኔል መንግስቱ ኃይለማርያም ከሀገር ሲወጡ በመሪነት የተኳቸው ሌተና ጀነራል ተስፋዬ ገብረ ኪዳን ከሌሎች የሀገሪቱ ባለስልጣናት ጋር ወደ ጣሊያን ኤምባሲ አመሩ። እንደተባለውም ግንቦት 1983 ኢህአዴግ አዲስ አበባን ተቆጣጠረ። ጊዜያዊ መንግስትም ተመሰረተ። የሽግግር መንግስትም ተከተለ። ለንደን ላይ ዋናው አደራዳሪ የአሜሪካው ተወካይ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር የነበሩት ሚስተር ሄርማን ኮን እንዲሁም አቶ መለስ ዜናዊ ዕለቱንም አቶ ኢሳያስ አፈወርቂ ደግሞ በቀጣይ ቀናት የዛሬ 35 ዓመት ለንደን ላይ ያስተላለፉትን መልእክት በዚህ ዘገባ እናስታውሳለን። ድርድሩ ሳይጀምር ተጠናቀቀ በማለት ሂደቱን የተቹት የኢትዮጵያ መንግስት ተደራዳሪ የነበሩት ዶክተር አሻግሬ ግለጡና የኦነጉ ተደራዳሪ አቶ ሌንጮ ለታ ከዓመታት በፊት በጉዳዩ ላይ የሰጡትን ማብራሪያ በዚህ ዘገባ አካተናል። የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮን የሰጡት መግለጫ ከወደቀው መንግስት ከኢህአዴግ ከሻዕቢያና ከኦነግ ተወካዮች ጋር በለንደን ከተማ የተደረጉትን ምክክሮች አስመልክቶ አጭር መግለጫ ለመስጠት ፈልጋለሁ። ምክክሮቹም የሽግግር መንግስት በሚመሰረትበት ሁኔታ፣ የአዲስ አበባ ከተማ አሁን በምትገኝበት ሁኔታ እንዲሁም ዓለም አቀፍ እርዳታ የመስጠት ጥረትን በሚመቻችበት ሁኔታ ላይ ያተኮሩ ነበሩ። የአሜሪካ መንግስት የሚከተሉትን ምክረ ሀሳቦችና አስተያየቶች ይሰጣል። በአዲስ አበባ በተቻለ ፍጥነት የሽግግር መንግስት መመስረት አለበት። የሚመሰረተው የሽግግር መንግስት የአገሪቱን ለማስተዳደር የሚያስችላትን ፖለቲካዊና ህጋዊ ኃላፊነቶችን መቀበል አለበት። የሽግግር መንግስቱ የተለያዩ የፖለቲካ አመለካከቶች ያሏቸውን ልዩ ልዩ የፖለቲካ ቡድኖች ጨምሮ ሁሉም የኢትዮጵያ ህብረተሰብ ክፍሎች የሚወከሉበት ሆኖ ኃላፊነቶችን ለመወጣት የሚያደርጋቸው እንቅስቃሴዎች አግባብ ሆኖ በሚገኝበት ሁሉ አሁን ባለው የሲቪል አስተዳደር መዋቅር መገልገል አለበት። የሽግግር መንግስቱ ቀዳሚ ተግባራት ነጻ ዴሞክራሲያዊና ዓለም አቀፍ ታዛቢዎች የሚገኙበት ምርጫ ከ9 እስከ 12 ወራት ባሉት ጊዜያት ውስጥ ተካሂዶ ለኢትዮጵያ አዲስ ህገ መንግስት የሚያዘጋጅ ህገ መንግስታዊ ጉባኤ እንዲመረጥ ሀገሪቱን ማዘጋጀት ነው። አዲሱ ህገ መንግስት ለመሰረታዊ ግለሰብ መብቶች መከበር ዋስትና የሚሰጥና የልዩ ልዩ የኢትዮጵያ ህብረተሰብ ክፍሎችን ማንነትና ጥቅም የሚያስከብር መሆን አለበት። የሽግግር መንግስቱ የጦርነት ህጎችና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በመጣስ ከተፈጸሙት ወንጀሎች በስተቀር ባለፉት ጊዜያት ለተፈጸሙት ድርጊቶች ይቅርታ ማድረግና የተጎዱትም ካሳ ሊከፈል በሚቻልበት መንገድ ማመቻቸት ይጠበቅበታል። የጦርነት ህጎችንና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በመጣስ ወንጀል ሰርታቸዋል ተብሎ የሚከሰሱ ሰዎችም በዓለም አቀፍ መርሆች መሰረት የህጋዊ ስርዓት ተጠቃሚ እንዲሆኑ ያስፈልጋል። የክሶችና የክርክሮች ሂደትም ስርዓትም በዓለም አቀፍ ደረጃ የሚታወቁ ድርጅቶችን ለሚወክሉ ታዛቢዎች ክፍት መሆን ይኖርበታል። የሽግግር መንግስቱ የሚመሰርቱ ቡድኖች ወይም ግለሰቦችን በሚመለከት ውይይቶቹ በለንደን መቀጠል አለባቸው። አዲስ አበባን በተመለከተ ከኢህአዴግ ጦር ኃይል ውስጥ የተወሰኑት አዲስ አበባ ከተማ ገብተው የጦር ሰፈሮችን ይዘዋል። በተቻለ ፍጥነት ከተማዋ ከታጣቂዎች መጽዳት አለባት። በተቻለ ፍጥነትም ጥላቻዎችና ግጭቶች በኢትዮጵያ በሙሉ መቆም አለባቸው። ዓለም አቀፍ እርዳታን በተመለከተ ሁሉም ወገኖች እየተካሄደ ያለው ዓለም አቀፍ ሰብአዊ እርዳታ ጥረት በተባበራቸው መቀጠል አለባቸው። ዓለም አቀፍ ለጋሽ ህብረተሰብም አስፈላጊ የሆኑ አገልግሎቶች እንዳይተጓጎሉና እርዳታ መስጠቱም እንዲቀጥል የሚቻለውን ጥረት ሁሉ እንዲያደርግ የአሜሪካ መንግስት ጥሪ ያቀርባል። የአሜሪካ መንግስት ሁሉም ወገኖች ለእርቅና ለፍትህ መስፈን እንዲንቀሳቀሱና ለዲሞክራሲ መመስረት ምቹ ሁኔታዎችን እንዲፈጥሩ ጥሪም ያቀርባል። የአሜሪካ መንግስት ይህን ለማሳካት የሚደረገውን ጥረት ለማገዝ ዝግጁ ነው። have agreed to hold a follow-up conference not later than July 1 to discuss the details of the transition period in general and the formation of a broad-based provisional government in particular.
ወደ ለንደን ሲሄዱ የህወሓት ሊቀመንበር ለንደን ውስጥ ሆነው የኢትዮጵያ ጊዜያዊ መንግስት ፕሬዝዳንት በኋላም የሽግግር መንግስት ፕሬዝዳንት ቀጥሎም ጠቅላይ ሚኒስትር በመሆን ለ21 ዓመታት ኢትዮጵያን የመሩት አቶ መለስ ዜናዊ ለንደን ላይ ሰጡት መግለጫ የሚከተለው ነበር። እንደምታውቁት የለንደኑ የሰላም ኮንፈረንስ በተሳካ ሁኔታ ተጠናቋል። የኮንፈረንሱ ተሳታፊዎች በአንድ ወር ውስጥ ተከታይ ኮንፈረንስ ለማድረግ ተስማምተዋል። ይህ ስምምነት የተደረገውም በአጠቃላይ በሽግግር ወቅት በተለይም መሰረተ ሰፊ የሆነ ጊዜያዊ መንግስት ለመመስረት በሚደረጉ ውይይቶች ላይ የሌሎች ወገኖችና የህብረተሰብ ክፍሎች ተሳታፊ እንዲሆኑ ለማድረግ ነው። መሰረተ ሰፊ ጊዜያዊ መንግስት እስኪመሰረት ድረስ ኢህአዴግ በአዲስ አበባ የመንግስትን ስልጣን ተረክቧል። በአሁኑ ጊዜ ሰላምና ስርዓትን በአዲስ አበባ ከተማ መስፈኑን ስንናገር ደስ ይለኛል። በአዲስ አበባ ከተማ የሚገኙ ኤምባሲዎችና ዓለም አቀፍ ድርጅቶች በሚቀጥሉት ጥቂት ቀናት ውስጥ መደበኛ ስራቸውን መቀጠል እንደሚችሉ ሙሉ እምነት አለኝ። የኢህአዴግ ጊዜያዊ አስተዳደር ቀዳሚ ተግባር ህግና ስርዓት እንዲሰፍን ማረጋገጥና የእርዳታ ስርጭቱ እንዲቀጥልና መሰረታዊ አገልግሎቶች እንዳይቋረጡ ሁኔታዎችን ማመቻቸት ነው። ኢህአዴግ ወደፊት ሊደረግ በታቀደው ኮንፈረንስ ላይ ገንቢ በሆነ መንገድ ለመሳተፍ እየተዘጋጀ ነው። በኮንፈረንሱም መሰረተ ሰፊ የሆነ ጊዜያዊ መንግስት በሚመሰረትበት፣ የሀገሪቱ ችግሮች ሰላማዊ በሆነ መንገድ በሚፈቱበት፣ በህዝብ በተመረጠ መንግስት ለማቋቋም ዓለም አቀፍ ታዛቢዎች የሚቆጣጠሩት የምርጫ በሚካሄድበት ሁኔታ ላይ ከስምምነት እንዲደረስ ኢህአዴግ ጥረት ያደርጋል። በሌላ አነጋገርም ኢህአዴግ በሽግግር ፕሮግራሙ አሁንም የጸና ነው። አሁን የፖለቲካ ችግሮቻችን በመፍታትና የሀገራችንን ወደፊት ዲሞክራሲያዊ ጉዞ በመቀየስ ላይ እንገኛለን። ለኢትዮጵያ ህዝብ እርዳታቸውን በመለገስ ላይ የሚገኙ ሁሉ በዚሁ መቀጠል ብቻ ሳይሆን የእርዳታቸውን መጠን እንደሚጨምሩ ተስፋ እናደርጋለን። Après la formation d'un gouvernement provisoire qui comprendra les différentes parties, il y aura des élections avec des observateurs internationaux afin d'élire un nouveau gouvernement. ወደ ለንደን ሲያመሩ የህዝባዊ ግንባር ወይንም ሻዕቢያ ሊቀመንበር ለንደን እያሉ የኤርትራ ጊዜያዊ መንግስት ፕሬዝዳንት በኋላም የኤርትራ ፕሬዝዳንት በመሆን ላለፉት 35 ዓመታት ሀገሪቱን የመሩት አቶ ኢሳያስ አፈወርቂም የዛሬ 35 ዓመት ለንደን ላይ ያደረጉት ንግግር የሚከተለው ነው። የተከበራቸው የፕሬስ አባላት፣ ታሪክ በየወቅቱ በሚፈጸሙና በሚደርሱ ከፍተኛ አጋጣሚዎች የወደፊቱ የጉዞ አቅጣጫዎችን በአስደናቂ ሁኔታ ሁልጊዜም እንዲለወጥ ይገደዳል። ባለፉት 10 ቀናት በኢትዮጵያና በኤርትራ መካከል በጠናከረና ፈጣን በሆነ መንገድ የታዩት መስቀልቅል ሁኔታዎች ከታሪክ ከፍተኛ አጋጣሚዎች ጋር እንደሚመደቡ ከኔ ጋር ተስማማላችሁ ብዬ አምናለሁ። በዚህ አይነተኛና ስሜትን በሚነካ ምዕራፍ ላይ ቆም ብለው የኤርትራና የኢትዮጵያ ህዝቦችን ታሪክ ከወቅቱ ተጨባጭ ሁኔታ በመነሳት መገምገም ስለ ወደፊቱ ተስፋ ማሰላሰል አግባብነት ይኖረዋል። ጊዜውም አሁን ነው። ከለንደኑ ኮንፈረንስ በፊትም ሆነ ኮንፈረንሱ በተካሄደበት ወቅት ህዝባዊ ግንባር የሽግግሩ ሂደት ምን መልክ እንደሚይዝና ስለ ሂደቱም ከልዩ ልዩ ወገኖች በተሰጡት የተለያዩ ትርጉሞች ላይ አስተያየትን ከመግለጽ ተቆጥቧል። ከዚህ አጠቃላይ ሁኔታ በመነሳትና በጉዳዩ ላይ ያለንን አቋም ግልጽ ለማድረግ በማሰብ ነው ዛሬ ይህን ጋዜጣ መግለጫ የጠራ ነው። በዚህ ጊዜ በእነዚህ ነጥቦች ላይ የህዝባዊ ግንባርን አቋም ጠቅለል ባለመልኩ እንድገልጽ ይፈቀድልኝ። የተባበሩት መንግስታት የሚቆጣጠረው ህዝበ ውሳኔ የተካሄደው ለኤርትራ ትግል ዘላቂና ፍትሐዊ መፍትሄ እስኪሰጠው ድረስ ሁኔታዎችን የሚያመቻች ጊዜያዊ መንግስት በህዝባዊ ግንባር በኤርትራ እንደሚያቋቁም ይገልጻል። የጊዜያዊ መንግስት ዋና ዋና ተግባራት የሚከተሉትን ያጠቃልላል። 1. የኤርትራን ብሔራዊ ደህንነት ጸጥታ ማስከበርና በብዙ መስዋዕትነት የተገኘውን የኤርትራ ህዝብ ድል ማስጠበቅ። 2. የህግ ልዕልናና ስርዓት እንዲከበር ማድረግ። 3. የህብረተሰቡን አስተዳደራዊ ኃላፊነት ተቀብሎ ማከናወን። 4. በሽግግሩ ጊዜ ኤርትራን የሚመለከቱ ሌሎች ጉዳዮችን ለማከናወን ስልጣንና ተጠያቂነትን መቀበል። ሐመር ውሃ ውሳኔ ህዝቡ ተካሂዶ ስልጣን ለህጋዊ ባለቤት እስኪተላለፍ ድረስ ብጥብጥንና ደም መፋሰስን ለማስወገድ በኢትዮጵያ ሰላምና መረጋጋት እስኪሰፍን የኤርትራ ጊዜያዊ መንግስት ከኢትዮጵያ ጊዜያዊ መንግስት ጋር በኢኮኖሚና በሌሎች የጋራ ጉዳዮች ላይ ትብብር ማድረጉን ይቀጥላል። እንደ አውሮፓውያን አቆጣጠር በሐምሌ ወር እንዲደረግ በታቀደው ተከታዩ የሽግግር ኮንፈረንስ የህዝባዊ ግንባር ተሳትፎ በዚህ መንፈስ የተመራ ሲሆን በሽግግሩ ጊዜ ስለሚደረገው ትብብር በሚቀረጽ አጀንዳ ላይ በመነጋገር ብቻ ይወሰናል። ይህ ግን በኢትዮጵያ ጊዜያዊ መንግስት በሚዘጋጀው ኮንፈረንስ ላይ ኤርትራ በንቃት ተሳታፊ እንደምትሆን ተደርጎ መተርጎም የለበትም። ምክንያቱም ህዝባዊ ግንባር ይህንን እንዲያደርግ ከኤርትራ ህዝብ ስልጣን አልተሰጠውም። የኤርትራ ጊዜያዊ መንግስት የእርዳታ አቅርቦት ስራ ቀዳሚ ስፍራ ይዞ እንዲካሄድ ለማመቻቸት ከፍተኛ ጥረት ያደርጋል። የኢኮኖሚ ተሃድሶ ፕሮግራም እንዲካሄድና ተበታትነው የሚገኙ ዜጎችን ወደ ሀገራቸው እንዲመለሱ ያበረታታል። እነዚህ ሁሉ ተግባራት ጠንክሮ መስራትና ቁሳዊ መሰረትን እንደሚጠይቁ ግልጽ ነው። ነገር ግን ፈጣን እርምጃ የሚጠይቁና ጊዜ የማይሰጡ ስራዎችም ናቸው። ከዚህ በመነሳት የተባበሩት መንግስታት ሳይዘገይ የሞራል ግዴታው እንዲወጣም ህዝባዊ ግንባር ጥሪ ያቀርባል። ሁሉም መንግስታት፣ መንግስት ያልሆኑ ድርጅቶችና ሌሎችም አካላት ሀገሪቱ ላለፉት 30 ዓመታት ከደረሰባት ጥፋትና የጦርነት ቁስል እንድታገግም የእርዳታ እጃቸውን እንዲዘረጉ ህዝባዊ ግንባር ጥሪውን ያቀርባል።
የኢትዮጵያ መንግስት ልዑክ በወቅቱ ጠቅላይ ሚኒስትር አቶ ተስፋዬ ዲንቃ የተመራ ሲሆን በቀደሙት ሂደቶች ዋና ተደራዳሪ የነበሩት የልዑካን ቡድኑ አባል ምክትል ጠቅላይ ሚኒስትር አሻግሬ ይግለጡ ስለ ለንደኑ ድርድር የሚከተለው ምስክርነት ሰጥተዋል። እና ቅዳሜ ቀን ወደ 6-7 ሰዓት አካባቢ በኢትዮጵያ አቆጣጠር ማለት ነው በምሳ ሰዓት ወደ ለንደን ተነሳን። ከዛ በኋላ ነው ኤርፖርቱ ኦልሞስት የተዘጋው ማለት ይቻላል። በከፍተኛ ደረጃ የሁሉም የተቃዋሚ ቡድኖች መሪዎች ስለሚገኙና የመጨረሻ አይነት ስምምነትም ስለሚደረግ የግድ ከኛ ጋርም ጠቅላይ ሚኒስትር መሄድ ስላለበት የኢትዮጵያ ልዑካን ቡድን በሳቸው በአቶ ተስፋዬ ዲንቃ እንዲመራ እኔ በምክትልነት እንዲሆን ተብሎ አቶ ቢሊኒ ማንደፍሮ ያው ድሮም አባል ስለነበር እንደገና ደግሞ ለንደን የነበሩት የኛ አምባሳደር በወቅቱ ተፈራ ኃይለ ሥላሴ እንደገና ደግሞ ለንደን የነበረው ቃል አቀባያችን እንዲሆን ከዚህ ዘን ከምንሄድ እሱም ስላለ አቶ ማዕረጉ በዛብህ አቶ ሳህሎ ለጊዮርጊስ እና እኔ ወደ 6-7 ሰዎች ነን ያለነው። ሄድን እና ገባን ለንደን። በማግስቱ ጠዋት እንትና እንድንገናኝ ፈለገ ኮኸን ሆቴል ውስጥ እሱ ሆቴል ውስጥ እና እዛ ሄደን ተገናኘ ነው እና አራታችንን ብቻ ነው ማየው አለ። እኔን ተስፋዬ ዲንቃን ነው ሶስታችንንና መስፍን ገብረቃልን ጀነራሉን ሶስታችንን አገኘን እና ስሜቱ ምን ሁሉ በጣም በጣም ጥሩ ነበረ። እንኳን ደህና መጣችሁ፣ በጣም ጥሩ ነው የሚሆነው። እነሱም ገብተዋል እና ያው ማክሰኞ ስብሰባ ይከፈታል አለን። በቃ ምንም ነገር ምልክት አልነበረም። እሁድ ነው እሁድ ነው እና ወደ ሆቴላችን ተመለስን። በቃ በዛው ዝግጅት ያደረግን። አሁን እሁድ ጠዋት እንትና ኮኸን ይደውላል። ማን ነው ሰኞ ጠዋት እኔ ጋር ይደውላል። ኮኸን ይደውልና ባስቸኳይ እንግዲህ ስብሰባ ይከፈታል የተባለው ማክሰኞ ነው። ሰኞ ጠዋት ይደውልና ምን ይለኛል? ባስቸኳይ አቶ ተስፋዬ ዲንቃን ይዘህ ሆቴል ድረስ እንድትመጡ አለ እና አንድ የገጠመ አዲስ ነገር አለ ወይም ድንገተኛ ነገር አለ። እሻል ሁለታችን ሄድን። ስንሄድ የሰውየው ሁኔታው ነገር ሁሉ ያ ድሮ የነበረው ስሜቱም ብዙ አልነበረም እና ቁጭ በሉ አሁን አዲስ ከኛ ጉዳይ ፈጻሚ ከአዲስ አበባ ተደውሎ የተነገረኝ ነገር አለ። እኛን አሁን እሱ ሲያገኛን ከቀኑ 5 ሰዓት ምናምን ተኩል 6 ሰዓት ይሆናል። እንግዲህ ወደ አዲስ አበባ ስንመነዝረው ከሰዓት በኋላ ወደ 12 ሰዓት ምናምን ነው እና አሁን ጉዳይ ፈጻሚያችን የእናንተን ጊዜያዊ ተጠባባቂ ርዕሰ ብሔር ጀነራል ተስፋዬ ገብረ ኪዳንን አነጋግሮ ተመልሶ ነው የደወለልኝ እና መልእክቱ ጀነራል ተስፋዬ ገብረ ኪዳን አንደኛ የአሜሪካ መንግስት ለሱ ጥገኝነት እንዲሰጠው፣ ሁለተኛ በዚህ በአዲስ አበባ ውስጥ የሚካሄደውን እንቅስቃሴ በተለይም ከዚህ ከወደ መርካቶ ይዞ ወደ ፒያሳ በመንቀሳቀስ ላይ ያለውን ህገወጥ ድርጊቶች ማለትም ሱቆችን መስበር አንዳንድ ነገር እንትን ማለት እየታየ ስለሆነ እኔ ባለኝ ሰራዊት አቅም ይሄን ልቆጣጠር ስለማልችል የቲፒኤልኤፍ ሰራዊት ይግባ፣ ለኔ ደግሞ ጥገኝነት ስጡኝ ብሏል ማለት ነው። ይሄ በጣም ከባድ አነጋገር ነው። ለኛም ዱብዳ ነው። ፍጹም ያልጠበቅነው ነገር ነው። ሁለታችንም በጣም ለማመን እጅግ አስቸጋሪ ነው። እኛ ምንም መልስ አልሰጠነውም። አሁን እኛ ቶሎ ወደ ሆቴላችን እንሄድና መጀመሪያ ጀነራል ተስፋዬ ገብረ ኪዳንን ማነጋገር። አሁን እኛ ምንም የምንሰጠው አስተያየት የለም። መጀመሪያ ወደ ሆቴላችን መመለስ አለብን በአስቸኳይ አልነው። ይሄን ብለን ወደ ሆቴላችን ወዲያውኑ ተመለስን። እዛ ጓዶቻችንን ሰብስበን እንዲህ እኮ አለን
እና አሁን እንደውል ብለን ብንል ያምናቀው ስልክ አይመልስም ዘመቻ መምሪያ ብንል የለም የትም ምንም ስልክ መልስ የለም ያንን እየሞከርን ስንል ሆቴሉ አዳራሽ ሎቢ ውስጥ ነበር ያለነው ቴሌቪዥን አለ እና እንደ ብሬኪንግ ኒውስ አይነት ስናይ ኮሄን መግለጫ ይሰጣል ያው እኛን ሲያነጋግረን የለበሰው ልብስ ይዞ ለካሱ ሂዝ ሬዲ መግለጫ ጋዜጠኞች ኦልሬዲ ጠርተዋል ኮሄን አሁን እኮ እኛን ሲያናግረን የለበሰው ልብስ ነው የለበሰው ላይቭ ነው የሚተላለፈው ምን ማለቱ ነው ሲብለን ስናዳምጥ ጀግናው የትግራይ ነጻ አውጪ ድርጅት ሰራዊት ይህን ዓላማት ታግሎ በትግሉ የተቀዳጀውን ድል ይሁን አሁን ወደ አዲስ አበባ ለመግባት ማርች እያደረገ ነው አሜሪካም ሙሉ ድጋፍ ሰጠዋል ሁለተኛ የአሜሪካ መንግስት ከ1945 ጀምሮ የኢትዮጵያን አንድነት እና የኤርትራን የመገንጠል ጥያቄ ሳይቀበል የቆየውን ፖሊሲ ቀይሮ የኤርትራን ነጻነት ተቀብሏል በዚሁ አጋጣሚ ወዳጆቻችን የሆኑ አገሮች ሁሉ ይህንኑ አውቀው እነሱም ድጋፋቸውን እንዲሰጡና ለኤርትራ ደግሞ ነጻ ማውጣት እውቅና እንዲሰጡ እንጠይቃለን ይሄ ለኛ እንግዲህ ሌላ ደግሞ አሳዛኝ በጣም ከባድ ሁኔታ ነው በወቅቱ የነበረው ከአዲስ አበባ ምንም መልስ የለም ለካኛ በምንደውልበት ጊዜ የኛ ባለስልጣኖች የነበሩት ወደ ተለያየ አቅጣጫ በመሄድ ህይወታቸውን ለማዳን የሚጥሩበት ሰዓት ነበር እና የዛም የኬላው መዘጋትም ያንን ሁሉ ምሁራንም ሆነ ሌላውን የአብዮቱ አመራር ላይ የነበሩትን እዛው አዲስ አበባ ውስጥ በቁም እስር ያቆየ ሁኔታም ተፈጥሮ በሁለተኛ በሶስተኛ በአራተኛ ቀን እንግዲህ ሁሉም እጁን የመስጠት ጽዋ ነው የጠበቀው እኛ በጣም አዘን በሁኔታው ግን አሁን ምንድነው ማድረግ ያለብን ብለን ተነጋገርን አሁን እንግዲህ ጋዜጣዊ መግለጫ ማዘጋጀት ነው ያለብን ለዓለም ህብረተሰብ አትሊስት አንድ ነገር መወርወር አለብንና በአቶ ማረጉ በኩል የተለያዩ አገሮች የፕሬስ አታሺዎች ጥሪ ተደርጎላቸው ነገ ጠዋት እዚህ ሆቴል ውስጥ መግለጫ እንሰጣለን ይሄውም የኢትዮጵያ መንግስት አድርጎት የነበረው በቲፒኤልኤፍ በኩል የነበረውን ሁኔታ የኤርትራና የኢትዮጵያን አንድነትና ታሪክ ለሰላም ያለንን ጥረት ይሄን አርገን ጠራን እርግጥ ቀላል አይደለም እንግዲህ አንድ ስርዓት ሲወድቅ ወይንም እንግዲህ ሲንገዳገድ ብዙም ወዳጅ የለውም የመጡትም የሚሊተሪ እንትን የፕሬስ አታሺዎች እስከዚህም ብዙ እንትን አልነበሩም ብቻ ለማንኛውም የተጻፈውን ወረቀት አደልምናል በእንዲህ አይነት ስሜት ቆየን ከዛ በሁለተኛው ቀን እንግዲህ ማክሰኞ እንግዲህ ባይ ዴፊኒሽን ይመስለኛል በተቃዋሚዎቹ በኩል ይህንን ዜና ካገኙ በኋላ ኤርትራም ነጻ ከወጣ በኋላ ቲፒኤልኤፍም አዲስ አበባ ማርሽ ካረገ በኋላ አሁን የሰላም ድርድር ለነሱ ትርጉም የለውም ምንም ትርጉም የለውም እንደውም አቶ መለስ ሲጠየቅ ኢትዮጵያ ጠቅላይ ሚኒስትር ጋር ተገናኘ ሲሉት እነሱ እኮ ድሮ ነበር እንጂ እኮ አሁን ጠቅላይ ሚኒስትር አይደለም ነው ያለው ምክንያቱም ነገሩ ተባባል መሪሳቸው ነዋል እና ይህንን አለ እጅግ በጣም አሳዛኝ ሁኔታ ተፈጠረ አሁን እኛ እንግዲህ ኮሄን እንደገና ደውሎ እንግዲህ የሰላም ንግግር ያው እንደምታውቁት እንግዲህ በዚህ አይነት ሁኔታ የተፈጠረ ሞቷል እንግዲህ እናንተ ጉዳይ ነው የሚቀጥለው ሳትገናኙ ነው ያለቀው በቃ አልተገናኘንም የኦሮሞ ነጻነት ግንባር ተደራዳሪ የነበሩት አቶ ሌንጮ ለታም ስለ ድርድሩ የሰጡት ምስክርነት የሚከተለው ነው ለንደን ላይ ድርድር የተካሄደ ይመስላል ግን መጀመሪያ እንደው አቶ ሌንጮ ጥሪው እንዴት መጣ ለኦነግ እኛ የአሜሪካን ኤምባሲ ካርቱም ያለው ጠርቶ እናንተም ተጋብዛችኋል ተባልን በዚህ ምክንያት ነው ለንደን ይሄን ነው
ከርሶ ጋር ማን ሄደ ኦነግን ወክሎ? እኔ ዲማ ጣሃ ዶክተር ታደሰ ነበር። ወጪው ማን ሸፈነ? ወጪ ማን ሸፈነ? ራሳችን በራሳችሁ ወጪ ነው? አዎ። ኦኬ። ለንደን ስደርሱ የሆነ አለ ሁኔታ ምን ነበር እንግዲህ አጠቃላይ ሂደቱ? ለንደን ስብሰባ ይካሄድበታል ተባለ ቦታ ለኛ አንድ ክፍል ተሰጠ። በኋላ እንደሰማሁት ለወያኔዎችም አንድ ለሻቢያ ቡድንም አንድ እነ ተስፋዬ ደግሞ ሌላ ለደርግ ወኪሎች አሁን እንደሰማሁት አንድ ጠረጴዛ ክብ የተቀመጥንበት ጊዜ አልነበረ። ስለዚህ ኮንፈረንስ የሚባል ዝም ብለው ነው የሚያወሩት እንጂ አልነበረ። በየግል ነው የተናገሩት? በየግል ነው ያናገሩት? ሄርመን ኮሄን አብዛኛውን ጊዜ ያሳልፍ የነበረው ከነ አቶ ተስፋዬ ጋር ከነ አቶ መለስ ጋር ከኢሳያስ አፈወርቂ ጋር የዞር ሲያወያይ ሲያነጋግራቸው ነበር ይባላል። አልፎ አልፎ በእኛም በኩል ያልፋል። ሁኔታችን እንጠይቃለን። እንዴት ነው ምንድነው የምትፈልጉት ይላል እንጂ እኛ ፔሪፈራል ነበርን። ሪሊ ማርጂናል ነበር የኛ ሁኔታ። ግን ምን አይነት እንትን ነው? አንድ ክፍል ሲል ሆቴል ውስጥ ነው? እንዴት ነበር ክፍሎቹ? የለም የመንግስት የእንግሊዝ መንግስት ህንጻ አይነት ነገር ነው ማስታወሰው። ሆቴል አልነበረ። ምን መኝታ ክፍሎችም አሉት ማለት ነው? አይደለም፣ እንደ ቢሮ መሳይ ነው። እዛ ትውሉና አንድ ቀን ነው የቆየው ይሄ ነገር? የለም ለሁለት ቀን ነው የተካሄደው። የመጀመሪያው ቀን ዝም ብለው እንደዚሁ ሲያወያዩን ውለው ማታውኑን የሻቢያ ሰራዊት አዲስ አበባ ገባ። ወያኔ የሻቢያም ነበር፣ አንድ ዲቪዥን ነበር የሻቢያ ቀድሞ የገባ የሻቢያው ሰራዊት ይመስለኛል። ትክክል እርግጥ ማስታውሰው ከሆነ የወያኔም ገባ። እንዲገባም ሄርመን ኮሄን ጠየቅኩ ብሎ መግለጫ ሰጠ። በበነጋታው ተመልሰን ስንመጣ መለስ የግድ የአገር መሪ ሆኖ ነው ያደረው። አዲስ አበባን ከተቆጣጠሩ ሁኔታው እሱ ከተቃዋሚ ቡድን እንደ አገርን የተቆጣጠረ እሱ እንደሆነ ተደርጎ ከፍ ያለ ሁኔታ ለሱ ተሰጥቶት እኛ እንደ ተመልካቾች ሆነን ቀርበን በዚያ በኋላ ሁኔታው አለቀ ማለት ነው። አሁን ይሄኛው ሁኔታ ሲፈጠር ሁላችሁም አንድ ላይ ነው የተቀመጣችሁት? ይል አንድ ላይ አይደለም። መለስ ከፊታችን አንድ አዳራሽ ውስጥ ነው። ግን አንድ አዳራሽ ውስጥ ማን ነበር እንግዲህ በእናንተ በኩል የዘረዘሯቸው? እኛ ሁላችንም ነበርን። ከአቶ መለስ ጋርስ ማን ነበር? እነ ስዩም ብርሃኔ አልነበረ። እነ ስዩም ሌሎችም ያኔ ኢፒዲኤም አባላት የነበሩ ሰዎችም ነበሩ። በደንብ አላስታውስም። ሻቢያ አቶ ኢሳያስ ከሁለት ወይም ሶስት የሻቢያ ባለስልጣናት ጋር። ይሄ ሲሆንስ የደርግ መንግስትና አቶ ተስፋዬ ዲንቃ ነበሩ? አላየናቸውም። እነሱም ፊት ለፊትም አልቀረብንም። ከአቶ ተስፋዬን አሜሪካን ሀገር የለም አለቃይ በነበረ ጊዜ ካየሁት ወዲህ እስከ ዛሬም አላየሁትም። ግን እዛ ላይ አሁን በ19 በየግል አወሯችሁ። በኢትዮጵያ አቆጣጠር ግንቦት 19 ነው እንግዲህ በ20 አዲስ አበባን ስለተቆጣጠሩ አቶ መለስ እንደ መሪ ነው የሚታዩት። እዛኛው ውይይት ላይ እንግዲህ እና አቶ ተስፋዬ ሂደት ውስጥ የሚሉ ማለት ነው። እነሱማ መንግስታቸው ፈረሰ። ስለዚህ ሂደቱ ፈረሰ ስለተቆጠረ ምን እንዳደረጓቸው እንዴት አይነት ግንኙነት ነበራቸው ከዛ ከሌሊቱ በኋላ አላቅም። ግን እነሱ መግለጫ ሰጥተው ነበር አይደል? እነ አቶ ተስፋዬ አልፈቀድንም የሚል አዲስ አበባ እንዲገቡ እኛ ፍቃድ አልሰጠንም የሚል ነገር መሰለኝ። ያማ ግዴታው ነው። ግን አሜሪካኖቹ በግልጽ ነው ሄርመን ኮሄን የተናገረው የወያኔ ሰራዊት እንዲገባ የኛ ፍላጎት ነው ብሎ ነው የተናገረው። ያ የለንደን በኋላ ረጋ ብዬ ሳስብ ያ ለንደን ላይ የተዘጋጀው ርክክቡን
ስሙዝን ለማድረግ ነው ከደርግ አገዛዝ ወደ ወያኔ ለማስተላለፍ ያ በተቀናጀ ሁኔታ እንዲደረግ የታሰበ ነገር ነው እንጂ ድርድር እንዲካሄድበት ነበረ ብዬ አላስብም። ያኔ ይጠቀሙበት የነበረው ሶፍት ላንዲንግ ነበር። አይሮፕላን ሲያርፍ በትክክል ማረፉ ሳይሆን ግን እንደምንም ሳይጋጭ ሳይቃጠል እንዲያርፍ ሶፍት ላንዲንግ ነበር የሚሉት። በቃ ሂደቶች በሰላማዊ መንገድ እንዲሸጋገሩ ነው። ምንም ብዙም አደጋ ባለበት ሁኔታ ማለት ነው። እንግዲህ ያ ሂደት ውስጥ መጨረሻ በምን ተለያያችሁ? ያን ቀን በዚህ አለቀ። ማታ ኢህአዴግ ቢሮ ለንደን ሶስታችንም ነበርን፣ ኢሳያስ፣ መለስ እና እኔ። በዛ ላይ ነበር አቶ ኢሳያስ ኤሪትሪያ እንድንገናኝ እና ስለ መጪ ሁኔታ እንድንወያይ ብሎ ሐሳብ አቀረበ። ሐሳቡን ሁለታችንም ተቀበልን። በዚያ ነው የተለያየ ነው። እኔም ወደ ቢሮአችን ካርቱም ተመለስኩ እና አቶ ኢሳያስም ወደ ኤሪትሪያ አስመራ ገባ። ዲስ ታይም አስመራ ነፃ ወጣ ጠበቀችው። እንመለስ አዲስ አበባ ሄዱ። ከዛ ከካርቱም መቼ ነው ወደ ኢትዮጵያ የገቡት? መጀመሪያ የሄድኩት ኤሪትሪያ ነበር። ከካርቱም ለተለየ ስብሰባ ይሄ የሽግግሩን ሁኔታ የምንወያይበት ስብሰባ የሶስቱ ድርጅቶች ሁለት መንግስት አንድ ድርጅት ማለት ነው። የአዲስ አበባ የተቋቋመው መንግስት መሪ መለስ ዜናዊ፣ አስመራ የተቋቋመው መንግስት መሪ አቶ ኢሳያስ አፈወርቂ እና እኔ እንደ አሁንም መብት የሚፈልግ ቡድን መሪ ሆነን ተገናኘን። ሰንዓፈ ላይ ቅርብ ነው ለትግራይ ቦርደር ቅርብ ነው በጣም። በሄሊኮፕተር ነበር የመጣው መለስ ከአዲስ አበባ። ግን ለምን አስመራ አልሆነም? ስልጣን ይዘዋል። የአቶ ኢሳያስ ውሳኔ ነበር። አይ ነው ትንሽ ግልጽ ግራ ስለገባኝ ነው። በፊት ስልጣን ላይ ባይወጡ እንትን ይሆን ይችላል። እሺ ሰንዓፈ ለንደን ላይ የተነገረን አስመራ እንገናኝ ነበር። አስመራ ሲደርስ ሰንዓፈ ሂድ ተባልኩ። ሰንዓፈ ሄድኩ። ብዙ ጥያቄ አትጠይቅም፣ ብዙ እንትን ማንሳት አትችልም። በዚህ መልክ ነው ሰንዓፈ የተገናኘ ነው። ለመለስ የሚመቻል ለማለት ይሆናል። ቅርብ ነው ለቦርደር። በሄሊኮፕተር መጣ፣ ተወያየን። የሽግግር ቻርተሩ ረቂቅ እዛ ነበር የተዘጋጀው። ያን ይዘን እንግዲህ በየአቅጣጫችን ተመልሰን እኔ በጁላይ በፈረንጅ ነው የማስታውሰው ጁላይ ላይ እንደገና በአሶሳ አድርገን አዲስ አበባ ገባን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ